ሙሉ እናቶችን የተባለ በሙሉ የሚያስከፋ ነገር ነው ያደረገችው ቡዜ። በዚህ ነገሯ ደግሞ ይቅርታ ልጠይቅበት ይገባል። ገብቶሃል? አንድ እናት ሳትሞት ሳትጠፋ በህይወት እያለች ከልጅሽን ነጥቀን በአያቱ ማደግ አለበት። አንቺ ስነ ምግባር ስለሌለሽ በአያትሽ አያቱ ስነ ምግባር ስላላት አያቱ ጋር ማደግ አለበት ብሎ ማለት ይሄ እኔ እንጃ አንድ እናት የሆነ ሰው ይናገራል ብዬ ማስበውም ነገር ባለመሆኑ ነው በዚህ ልክ እየተናገርኩኝ ያለሁት። ከጉዜ እንደዚህ አይነት ነገር አንጠብቅም። ግን እኔ እዚህ ጋር ማላምነው ዴቭን ነው። ገብቷል? ዴቭ ምንም ነገር ሊያስደርጋት ይችላል ጉዜ። ከዚህ በፊትም ሲወላውል አይተው ይሆናል። አንድ ጊዜ እዚህ አንድ ጊዜ እዛ ምናምን እየወላወለ መታየው ዴቭ ነውና ምናልባት የዚህ ሁሉ አመንጭ የዚህ ሁሉ ነገር ያመጣው ዴቭ ነው ብዬ ነው የማስበው እንጂ ጉዜ ልጅ አላት። ገብቷል? ልጅ አላት። ሴት ልጅ ነች። ብዙ ነገር ታውቃለች፣ ብዙ ነገር ትረዳለች። ከሩታ ልጇን ልትነጥቃት አትችልም። ገብቷል? ምክንያቱም የእናትነት ስሜት አላት። ምንም እንኳን ልጅ እንኳን ባይኖራት ሴት ልጅ ነች። ልጅ ማለት ምን እንደሆነ ታውቃለች። ሉሌ ምንም ጎሉበት አይደለም ከሩታ ቤት አይደለ አሁን ስነ ምግባር ይማር ምናምን ነው እያለቻት የነበረው። በዚህ በኩል አይደለም እሱ አያቱ ጋር ስላደገ ስነ ምግባር ይማራል ማለት አይደለም። አብርሽ ጋር ያለውን ነገር እስከ መጨረሻው ማቆራረጥ ነው። አብርሽ ልጁን አይላቸውም። በእርግጠኝነት ልጅ አምጡልኝ ወይም ደግሞ ከቤት ይዛችሁልኝ ውጡ አይልም። ለምን ያውቃል ሁሉን ነገር እንዴት እንደሆኑ እንዴት እንዳሳለፉ ላይፉን ያውቃል። በዚህ ያህል ልክ ደግሞ እኔ ጉዜ በእንደዚህ አይነት ወርዳ አያታለሁ ብዬ አስቤ አላውቅም። ምክንያቱም ልጅ ወይ እናት ጋር ወይ አባት ጋር ወይ አያት ጋር ነው እንደሚባለው። እነሱ ሄደው የሰውን ልጅ ወይም ደግሞ የወንድሟ ልጅ ሺህ ጊዜ ሊሆን ይችላል በምንም ተአምር ሺህ ጊዜ የወንድሟ ልጅ ቢሆንም እኔ አልጠብቅም። በቃ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለው ፈጣሪ ይመስገን አለን ሁሉ ሰላም ሁሉ መልካም። እኛ በጣም ደህና ነን። ያው ትላንትና ትንሽ አንዳንድ ትልልቅ ሰዎች ጥፋት ሲያጠፉ ተመልክቻለሁ። ያው አንዳንዴ እኮ ትልቅ ሰው ጥፋት ሲያጠፋ ተው አንተ ካልተባለ ከባድ ነው። ምክንያቱም ሁሉም ሰው ትልቅ ስለሆነ ብቻ ትክክል ነው ማለት አይደለምና አሁን እነ አሚሩም እና አቡሽም ምናምን ትንሽ መግባባት እንደደረሰን ትንሽ እንደታረቀን ትንሽ አንዳንድ ነገሮች ላይ መልካም ነገሮችን ያው ከዚህ በፊትም ከአሚሩ ጋር ብዙ ተጨቃጨን ብዙ ተሳድበን ብዙ ተተዳድበን ምናምን ብዙ ነገሮችን አድርገን እናውቃለን። ግን ያው ከዚህ በፊት ያሳለፍነው ህይወታችን ከዚህ በፊት ያደረግነው ነገር ይበልጣል በሚል ነገሮችን ፈተን አንድ ላይ ሆነን ነገሮችን ለማስተካከል እየሞከርን ነበር። ግን ይሄ ነገር ደግሞ ትላንትና ልዑሌን ካልወሰድኩት ብላ ቡዜ ስትል ቢያንስ ካጠገቧ ያሉ ሰዎች ተሳስተሻል፣ ጥፋት አጥፍተሻል፣ ተይ ረፊ አንቺ ብለው ካላሏት ከባድ ይሆናል ማለት ነው። ስለዚህ ያንንም አስመልክቶ ዛሬ ቡዜን ስነ ስርዓቷንም ሆነ ምንም ነገርም ሆነ ማስያዝ ካለባቸው ልክ እንደ እህታቸው እንደሚያዩት ወይ ደግሞ እንደ ተልቅ እንደ መካራቸው እንደሚያዩት ያንን ነገር ማስተካከል ስላለባቸው አሚሩንም ጠርቻለሁ፣ አቡሽንም ጠርቻለሁ። ከሷ ጋር ካላቸው ግንኙነት ካላቸው ቀረቤታ አንፃር ሩታ ላይ ያደረገው ያሉት ነገር ይበቃል። በቃ ምንድነው? አይሰለቻችሁም እንዴ? እግዚአብሔር አይሰለችም እንዴ? በጣም እንዴት ብዬ ልግለጽላቸው እንዴ? ስንት ነገር በቃ አሁን ሉሌ ምን ጎሎበት ያውቃል? ምን አንሶት ያውቃል? ምን ነገር የሆነ ነገር እንትን ሆኖ ያውቃል? እንደ አጉል እንደንትን በቃ እንወስደዋለን ምናምን አይባልም። የምሬ ነው ብላችሁ እንደዚህ አይነት ነገርም ደግሞ አያስፈልግም ነበረ። በፍቃደኝነት ወይ በሰላም ይሄ ነገር ተጠይቆ ቢሆን ኢትስ ኦኬ። ግን በዚህ ያክል ግርግር መፍጠር በዚህ ያክል አምባጓሮ መፍጠር በጣም የሚከብድና የሚደብር ነገር ነው። በተለይ ከቡዜ ደግሞ ብዙ ከሩታ ጋር ያለሽን አሁን ለምሳሌ ልጅሽን ቡዜ ቢወስድብሽ የሆነ ሰው እኔ ያሳድጋለሁ ብሎ ቢወስድብሽ ሊሰማሽ የሚችለውን ነገር ማሰብ መቻል አለብሽ። ልክ አሁን አንድ ሰው እግሩ ተቆርጦ ሲወሰድበት እጁ ተቆርጦ ሲወሰድ አንድ አካሉ ተቆርጦ ሲወሰድበት ነው የሚሰማው ያለና ያንን ነገር እንዴት መገንዘብ ያቅታቸዋል የሚለው ነገር ለነሱም ልነግራቸው ፈልጋለሁ። ቡዜንም መናገር ካለባት እናገራለን። እኛም አንዳንዴ ምንድነው ትልልቅ ሰው ስለሆኑ እንደዚህ ስለሆነች ቡዜ ታላቃችንን በመሆኗ የሆነ ከፍ ብሎ አፍላፊ መናገር ስለማልፈልግ ነው። ገብቷቸዋል። እኔና እሷ እንዲህ ከተመላለስን ጥሩ አይመጣም። ስለዚህ አፍላፊም ከመነጋገር ምንም ከማለት የሆነ ነገር ምንትል ከማለት ለዛ ነው ዛሬ ሁለቱንም የጠራዋቸው። ምንም ነገር እንዲፈጠር ስለማልፈልግ አትበገሬዋ ነብሯ ከፍቷት ማየት ስለማልፈልግ እስኪ ሁላችሁም አንዴ ነብሯ ብሎ ነብሯዬ
ከፍቷት ማየት ስለማልፈልግ ነው ዛሬ ከርቀት ይታየኛል የራይድ እየወረዱ ነው ሁለቱም እና ቤተሰቦች ለማንኛውም አንዳንዴ የምናረጋውን ነገሮች ብናስተውል ብዬ ባይነኝ የምናረጋውን ነገር እንደ ትልቅ ሰው ብናስብ ባይነኝና ዝም ብሎ ነገሮችን ከመናገር ይልቅ አያ ወንድም አይደል እንዴት ነሽ? አማኑ እንዴት ናችሁ? ሁሉ ሰላም አለን። አምሮባችኋል። በቃ የራሳችንን ካሜራ ከአይን ያውጣችሁ። አንተማ አላችሁ ሁሉ ሰላም አለን። አንቀለቀልኳችሁ አይደለ? በጠራራ ምሳ በሚጋበዝበት ጊዜ አንተ እንደዚህ አቁመህ በጣም ይቅርታ የምር ሆነ ለመናገር ትንሽ ነገራቶች ከዚህ እኔ ከእናንተ ጋር የሆነ መጣላትን አልፈልግም፣ ከእናንተ ጋር መጨቃጨቅን አልፈልግም ምናምን አብረን ስንሆን ያምርብናል እና ባለፈውም የሆነ ነገር ከአሚሩም ጋር የሆነ መግባባት ላይ ስንደርስ ምናምን የሆነ ደስታ ተሰምቶኛል። ከሁሉም ጋር ከሌሎቹም ጋር እንግዲህ ስንግባባ በጣም ደስ ብሎኛል። አቡሻዬ ከአንተም ጋር በተመሳሳይ ሁኔታና ትላንትና ደግሞ ትንሽ ደስ የማይል ነገር አለ። እውነት ለመናገር እናንተ ልታከብሯት ልትወዷት ትችላላችሁ። እኛም እናከብራታለን፣ ወዳታለሁ፣ አከብራታለሁ። እኔም ግን አንድ ሰው ደግሞ ሲሳሳት ዝም ማለት የለባችሁ። አሁን ለምሳሌ እንደ ግል ሆኜ እናንተንም ብጠይቃችሁ ሁለታችሁም እንድትመልሱልኝ የምፈልገው ነገር አለ። አሁን ለምሳሌ አሚሩም ሆነ አቡሽ በጣም ረጅም ጊዜ ያሳደጋችሁት ልጃችሁን የሆነ ሰው የሆነ አካል መጥቶ ልውሰደውና እኔ ማሳደግ አለብኝ ቤተሰብ ስለሆንኩኝ አንተ ጋር ይሄ ልጅ መቆየት የለበትም ብሎ ሲል ድንገተኛ እንደዚህ አይነት ጥያቄ ቢል ምን አይነት ስሜት ይሰማችኋል? እስኪ አንደኛ ትክክል ነው የጠራን አግባብ እንዳወራልን በስልክ እንደነገርከንም ይደብራል። ለምሳሌ እኔ የማላምንበት ነገር ነው። አንደኛ ከእናት ወይም ከአባት የተሻለ ማንም ሊኖር አይችልም። አክስትም ብትሆን አያትም ብትሆን ከአያት አሁን በብዙ መንገድ የልጅ ልጅን ማሳደግም ሆነ የስሜቱን መረዳት ብዙ ጊዜ አያቶች ነው የሚሸፍኑት። እኔ አክስት በእንደዚህ አይነት ደረጃ ወይም ማጉስ በእንደዚህ አይነት ደረጃ ልጅ ሊቀበሉ መሄዳቸው አግባብ ነው ብዬ እኔ በምንም ተአምር አላስብም። ምክንያቱም ሌላ ተቃርኖ መፍጠር ነው። ከአብርሽ ጋር ያለውን ነገር እስከ መጨረሻው ማቆራረጥ ነው። አብርሽ ልጁን አይላቸውም በእርግጠኝነት ልጅ አምጡልኝ ወይም ደግሞ ከቤት ይዛችሁልኝ ውጡ አይልም። ለምን ያውቃል ሁሉን ነገር እንዴት እንደሆኑ እንዴት እንዳሳለፉ ላይፉን ያውቃል። በዚህ ያህል ልክ ደግሞ እኔ ቡዜ በእንደዚህ አይነት ወርዳ አያታለሁ ብዬ አስቤ አላውቅም። ምክንያቱም ልጅ ወይ እናት ጋር ወይ አባት ጋር ወይ አያት ጋር ነው እንደሚባለው። እነሱ ሄደው የሰውን ልጅ ወይም ደግሞ የወንድሟ ልጅ ሺህ ጊዜ ሊሆን ይችላል በምንም ተአምር ሺህ ጊዜ የወንድሟ ልጅ ቢሆንም እኔ አልጠብቅም በቃ ከነ ማለት ነው። ለምን ከእናት በላይ የሚያስብላት አክስት አለች ብዬ አላስብም። ከእናት በላይ ስለ ልጇ የሚጨነቅ ወይም ከእናት በላይ ስለ ልጇ ምትራራ ከእናት በላይ ለልጇ መስዋዕት የምትሆን ሴት ያለች አትመስልም። በቃ ያ ነው የሷ ልጅ የቡዜ ልጅ እንደዚህ ሆኖ የሆነ ሰው መጥቶ የባሏ ቤተሰብ የሆነ ነገር መጥቶ ልውሰድ ቢል እንደማትሰጠው ሁሉ እኔ ሩታ ትላንት ትክክል ነች። ምክንያቱም እንደዚህም ሄደው ማድረግ አልነበረባትም። በቃ ያለፈው ነገር አልፏል። በዚህ ያህል ደግሞ እነሱ ሄደው ልጅ የሚባለው ነገር እኔ ትክክል ነው አግባብ ነው ብዬ እኔ ስጠራኝም ደስ ያለኝ አንደኛ ነገር ልንተማመን ልንተራረም ነው እየተጠራራን ያለ ነው። ገብቷል። ለሰው ትክክለኛ ነገር መናገር ካለብን እንናገራለን። መጥፎ ነገር መናገር ካለብን ደግሞ በውስጥም ሆነ በሆነ ነገር ማውራት እንጂ ይሄ ትክክል አይደለም፣ አግባብ አይደለም። ዴቭ የሚያደርገው ነገር አግባብ አይደለም። ቡዜ የሚያደርገችው ነገር እንደ ታላቅ እንደውም በብዙ መንገድ ከሷ ብዙ ነገር የምንማረው ነገር ሊኖር ይችል ነበር። አሁን ላይ ግን ትናንት ባሳየችን ነገር ትንሽ እኔ ቅር ተሰኝቻለሁ። ያው እሷንም ማግኘታችን ስለማይቀር እንፈልጋታለን። በዚህ አጋጣሚ በደንብ ስለምንፈልጋት ይሄ ነገር እንደማይሆንና ማንም እንደማይደግፈውም ሪል ይታወቃል። ማንም ማለት ነው ማንም የአብርሃምን ልጅ የሩታን ልጅ ወስዶ ከእኔ ያኖራለሁ እኔ እንደዚህ ይሻላል ምናምን ማለት ተገቢ ነው ብዬ አላስብም። ለዛ ነው ያይ ቴንክ ዩ ሶ ማች። በነገር ላይ እዩነት ቴንክ ዩ በዚህ ጉዳይ ልታወራን ስለጠራሃን እንደ ሀሜት ሳይሆን በቃ እንደ ቁም ነገር እንደ ትልልቅ ሰዎች ፊት ለፊት መተሰለ ነገርከን። ግን አሚሩም እንዳለው ከቡዜ እንደዚህ አይነት ነገር አንጠብቅም። ግን እኔ እዚህ ጋር ማላምነው ዴቭን ነው። ገብቷል። ዴቭ ምንም ነገር ሊያስደርጋት ይችላል ቡዜን። ከዚህ በፊትም ሲወላውል አይተው ይሆናል። አንድ ጊዜ እዚህ አንድ ጊዜ እዛ ምናምን እየወላወለ የምታየው ዴቭ ነው እና ምናልባት የዚህ ሁሉ አመንጭ የዚህ ሁሉ ነገር
ያመጣው ዴቭሎ ብዬ ነው የማስበው እንጂ ቡዜ ልጅ አላት፣ ገብቷል። ልጅ አላት፣ ሴት ልጅ ነች፣ ብዙ ነገር ታውቃለች፣ ብዙ ነገር ትረዳለች። ከሩታ ልጇን ልትነጥቃት አትችልም፣ ገብቷል። ምክንያቱም የእናትነት ስሜት አላት፣ የእናትነት ስሜት አላት። ምንም እንኳን ልጅ እንኳን ባይኖራት ሴት ልጅ ነች። ልጅ ማለት ምን እንደሆነ ታውቃለች። ሉሊ ምንም ጎሉበት አይደለም ከሩታ ቤት አይደለ አሁን ስነ ምግባር ይማር ምናምን ነው እያለቻት የነበረው። በዚህ በኩል አይደለም እሱ አያቱ ጋር ስላደገ ስነ ምግባር ይማራል ማለት አይደለም። እንደውም ይባሱ ነው አቡሻ አያቱ ጋር ያደገ ልጅ ጨምላቃ ነው የሚሆነው። ከአያት ምንም አይጎልበትማ። ሲያለቅስ የሆነ ነገር ይደረግለታል፣ የሆነ ነገር ይደረግለታል። ከአያቱ ጋር የሚሆን ልጅ ሁሌም ጨምላቃ ነው። ግን በዚህ አይነት መልኩ ደግሞ ልዑልን ከሩታ ለማራቅ ገብቷል። የምትወደው አንድ የምትኖርለት ነገር ቢኖር ሩታ እዚህ ዓለም ላይ እየኖረችለት ያለችው ነገር ወደፊትም ልትኖርለት የምትችለው ነገር ልዑሌ ነው። ይህ ሁሉ ነገር የተጎዳችው በልዑሌ ምክንያት ነው አይደለ? ገብቷል። እመኑበትም አትመኑበትም የተጎዳችው በልዑሌ ምክንያት ነው። እሱን ደግሞ እንውሰድብሽና አያቱ ጋር ሄደግ ማለት ደግሞ እኔ እንጃ። እኔ እንደ ግሌ አቡሻ እስኪ እኔ ስህተት ሰርታለች። አሁን እኔ እዚህ ጋር ምንም የማስተባብለው ነገር የለም። ቡዜ እህቴ ነች፣ ለኛም ለአሚሩም እህታችን ነች። ግን ምንም እዚህ ጋር ምንሸፍንላትም የሆነ ነገር ጥብቅና ምንቆምላትም ነገር የለም። ትክክል ነህ፣ ስህተት ሰርታለች። ግን ደግሞ ስህተት የሰራችው ብዬ የማስበው ዴቭ ነው እንደዚህ የሚያደርገው። ስለ ቡዜ የሆነ ነገር ምናምን ፈጥራ ምናምን አይመስለኝም። ዴቭ ነው የሁሉ ነገር እንደዚህ። ጭራሽ እኔ ልጁ ግራ የማይገባኝ ልጅ ነው። በነገር ላይ ዴቭ የሚባለው ልጅ ግራ የሚገባኝ አይነት ሰው ነውና በሷ ስም ይቅርታ ልጠይቅ እፈልጋለሁ። በጣም ሩታን ነው እኔ ሳይሆን ሩታን እናንተም ማግኘት ካለባችሁ ምናልባት ደግሞ እናንተ አሁን እንደ ቀረቤታችሁም ሁለታችሁም ከናንተ በላይ ከቡዜ ጋር አብሮ ጊዜ የሚያሳልፍ አብሮ ብዙ ነገሮችን የሚል የለም። ሶ እንደዚህ በምትገናኙበት ሰዓት እኔ ዝም ብዬ እሷን ሚዲያ ላይ መጥቼ መዘርጠጥ የሆነ ነገር ማድረግ እችላለሁ። ግን ያን ነገር ስለማልፈልገው እናንተ ደግሞ ባላችሁ በምትገናኙት ልክ ደግሞ እናንተ እሷን በቃ መናገርም እንደ እህትነትም እንደምንም ልትመክሯት ይገባል። እንዴት እንደዚህ ታደርጊያለሽ? ይሄ ነገር ደግሞ እሷ አይደለም እሷን ሁሉንም የሚያስከፋ ነገር ነው። ገብቷል። እንዳለ ሙሉ እናቶችን የተባለ በሙሉ የሚያስከፋ ነገር ነው ያደረገችው ቡዜ። በዚህ ነገሯ ደግሞ ይቅርታ ልጠይቅበት ይገባል። ገብቷል። አንድ እናት ሳትሞት ሳትጠፋ በህይወት እያለች ልጅሽን ነጥቀን በአያቱ ማደግ አለበት። አንቺ ስነ ምግባር ስለሌለሽ በአያትሽ አያቱ ስነ ምግባር ስላላት አያቱ ጋር ማደግ አለበት ብሎ ማለት ይሄ እኔ እንጃ አንድ እናት የሆነ ሰው ይናገራል ብዬ ማስበውም ነገር ባለመሆኑ ነው በዚህ ልክ እየተናገርኩኝ ያለሁት። ገብቷል። አቅመ ደካማ አይደለችም ወይ የሆነ ነገር የጎደላት ወይ እብድ ወይ ነገር አለችም ሩታ። ሰው አይምሮ ከሌለው አካለ ጎዶሎ ከሆነ ገንዘብ ከሌለው ማሳደግ ልጁ የሚጠባ የሆነ ነገር የሚሆን ቢሆን ችግር የለውም። አያቱ ጋር ይወሰድ ቢባልም ይወሰድ። ይሄ ሁሉ ምንም ነገር ሳይጎልባት ከሷ ወስዶ እንትን ማለቱ እኔ አልተዋጠልኝም፣ አይዋጥልኝም። ገባ። ለዚህ ትናንትና በርግጥ እኔ ስለ አንዳንዴ ጥሩ እየሰራ ያለ ሰው መጥፎ በቃ አለ አይደል ደግሞ ሌላ መጥፎ ነገር ውስጥ ሲሰራ ያንን ጥሩ ነገር እንዳያበላሽበት እፈራለሁ። ቡዜ ጥሩ ነገር ብዙ አድርጋለች። ከአብርሃምና ሩታ በነበሩ ጊዜ ለሩታ ብዙ ጊዜ ወግና ተናግራለች። አሁን ደግሞ ከአብርሃም ጋር ብትሆንም ማለት ነው። ግን ሩታ ጥሩ ወይም ደግሞ መልካም ነገር ስታደርግ ትክክል ነች ሩታ ምናምን እያለች ነበረ። መልካሙን ነው በቃ እውነቱን ነው የምትደግፈው ቡዜ ማለት ነው። ግን ትናንትና የሰራችው ስራ በእርግጥ የሚያሳፍር ምግባር ነው። እኔ አሁን በአንተ ፊት ቆሜ ሳወራ ምን እንደምልህ ራሱ ግራ ገብቶኛል። ስላወራኸው ለአሚሩ በስልክም ደውለህ ምንድነው የምንለው ምናምን እየተባባልን ነበር ማለት ነውና ምን እንደምንልህም ግራ ገብቶናል። በእርግጥ ትክክል ነህ። በቃ ምንም እዚህ ግባ የሚባል አይነት ስራ አይደለም ያው ይመስለኛል። አሁን ቀደም እንዳለው አቡሽ አሁን ላይ ዴቭ ከራሱ ጋር ያለ ሰው አይመስለኝም። ምክንያቱም አንዴ ሄርሜላ ጋር ነው፣ አንዴ ደስ ሲለው ደግሞ ሩታ ጋር ነው፣ አንዴ ደስ ሲለው ደግሞ ከወንድሙ ጋር ነው። ምክንያቱም የሆነ ነገር በቃ የሆነ ማላይ እየቀያየረ የሚጠቀም አይነት ሰው እየመሰለኝ ነው። በቃ ስለ ይሆናል አይደል አንዳንዴ ትልቅ ሰው ሲባል በብዙ መንገድ አስተዋይ፣ ቁም ነገረኛ፣ ለሰው ሐሳቢ ጠንካራ ሰው ምናምን ጃጅ በቃ የምታደርጋቸው ነገራቶች ሁሉ ምክንያታዊ የሆኑ ናቸው ብለን ነው የምናስበው። አንዳንዴ ትልቅ ሰዎችም ወርደው ደግሞ ስታይ በጣም ይደብራል። ለመናገር የሚደብርህ አይነት ወንዶች ደግሞ አሉ። ለምሳሌ እያደረጉ ያሉት በዚህ ሰሞን ራሱ ካያችሁ ዳኒ እና ዴቭ ሄርሜላና እንትና ኤፍሬምንና ሩታን በጣም ወቀሳ ውስጥ አስገብቷቸው እየወቀሷቸው ነበር። ያ ነገር ነው ብለህ ስታስብ ደግሞ ከዛ በፊት ደግሞ የሚያደርጉት ነገር ደግሞ ሄርሜላን ጠርተው ከህይወቱ ውጪ ሲሉ ነበር።
አሁን ላይ ደግሞ ልጅ እንውሰድ ሚለው ያለ ምንም ምክንያት ያለ ምንም ተቃርኖ ያለ ምንም የሆነች ነገር የሆነ ሰውን ሪጎራ ለማስመታት እንጂ እኔ እርግጠኛ ነኝ ቡዜ ከነበረችበት ነገር ላይ በእንደዚህ አይነት ሁኔታ አቡሽ እንዳለው ወታ ይሄንን የዘቀጠ ተግባር ልታደርግ አትችልም። በቃ ቡዜ እኔ ከትልቅ ሰው በላይ የማያት አንዳንዴ አስተዋይ ነች፣ በብዙ መንገድ መካሪ ነች፣ ለብዙ ሰው ሐሳቢ ነች። ከወንድሟ ባለፈ እኛንም ትመክረናለች፣ እንደ ወንድም እንደ ታላቅ እህት ብዙ ነገራቶችን ላይፍ እንዳሳለፈ ሰው ታስረዳናለች፣ ትመክረናለች። ያለውን ነገር ሁሉ ግልጽ ሆና ነው የምታወራን። የትላንትናው እኔ አቡሽ ትክክል ነው ብዬ ምልክ በእርግጠኝነት ዴቭ የሆነ ነገር ባይጠነስስ የሆነ ነገር ባያረግ ቡዜን መጠቀሚያ ያደርጋት ነበር። ቡዜ እዛች ጋር ምንድነች መጠቀሚያ እንጂ እኔ እሷ ሐሳብ ላይ የቡዜ ሐሳብ ላይ ይሄ ነገር ኖሮ በእርግጠኝነት ቡዜ ይሄንን ነገር ስለ ልጅ አንስታ ሩታ ጋር ሄደን ልጅ እንቀበል አያቷ ጋር ተደግ የሚል ሐሳብ በስህተት እንደማይኖር ልንገርክ። ምክንያቱም ቡዜን ስናቃት እዩ በብዙ መንገድ መልካም ሰው ነች። ያኔ ብሎታል ሄርሜላን በጣም ጨፍጨፋ ቀጥቅጣ በምን በስድብ በምን ስትወቅጣት የነበረች ሰው ነች። ሄርሜላ ትክክል አይደለሽም፣ አንቺ ባለትዳር አፋች፣ አንቺ የሆነ ነገር ምናምን ስትል እውነታው ሳይገባ ሲቀር ሩታ ጋር ደግሞ ሄደችና ደግሞ አሁን ብዙ ነገር ገብቷል። እውነታ ባለበት ቦታ ላይ አለች። እኔ የትላንትናው ምን ያህል የኔ ብቻ የሆነ አብርሃም የሆነበት አንድ የሆነ ጊዜ ፈዟል እንዳልነው እኔ ትላንት ስትገባ ሩታ ቤት ፈዛ ነው እንደገባችሁ እስከሚጨነቀኝ ሌላም ነገር ደግሞ ተጨማሪ ስለነበር ነው። እኔ ዛሬ ሁለታችሁን ይሄ ነገርን ሐሳብም ሲመነጭ ሐሳብም ይሄ ነገርን ተማክረው ያደረጉት ሁሉም እዛ ላይ ከአብርሃም ጎን ያሉ ሰዎች በሙሉ ወላቡሽ ወራሚሩ ሌሎችም ተጨማሪ ያሉ ልጆች በሙሉ እንዳለ ተመካክረው ያደረጉት ነገር ነው። ከቪዲዮ ጀርባ ይሄንን ሐሳብ ቡዜ ሄዳ ተናገራቸው እንጂ የሁሉም ሐሳብ ነበረ የሚል ነገር ስለነበረ ሁሉም በቃ ሚዲያው ላይ ያለው እሱ ነው። እነሱ ናቸው ይሄን ነገር ሐሳብ ያመጡት ተብሎ ስለነበረ ይሄን ሐሳብ ደግሞ በዚህ አጋጣሚ እናንተ አሁን ግልጹን እንድትናገሩ በእናንተ በኩል ከአለመምጣቱን በእንደዚህ አይነት መልኩ ለቡዜ ግልጹን እየተናገራችሁ ስለሆነ በእናንተ አለመምጣቱን እኔ አረጋግጫለሁ። ስለዚህ ሐሳብ የአንድ ሰው ወይ የሁለት ሰው ሐሳብ ነው ማለት ነው። ይሄ ነገርኛ አሁን ለምሳሌ በቃ ያኔ ላይፍ የነበረ አለፈ። አሁን ስለ ልጅ መውሰድ ወይም ደግሞ ስለ ልጅ እኮ እኛ አሁን እዚች ጋር ጥልቅ ብለን ገብተን ስለ እናት ከማውራት ይልቅ እኛ ስለ ልጅ አሁን ለምሳሌ ልዑሌን አምጡ የአባቱ ልጅ ነው አባቱ ጋር መሆን ያለበት ይሄ ማለት መብት የለንም። ይሄ የለን ሁሉም መብት የሌለንበት ምክንያት ደግሞ አንደኛ ባል ነው መብት ሊኖር የሚችለው፣ ሚስት ናት መብት ሊኖር። የባል አባትና እናት መብት የላቸውም። መናገር የሚችለው ባለቤቱ ነው። ባለቤትና ባለቤት ብቻ ነው። የባል አባትና እናት መብት የላቸውም ስለ ልጁ። የሚስትም እናትና አባት ስለ ልጁ መብት የላቸውም። ገብቷል አይደል? ስለ ላይፋቸው የሆነ ነገር ተሰምቷቸው ተቆርቁሮ የሆነ ነገር ሊያወሩ ይችላሉ እንጂ በምንም ተአምር ስለ ልዑሌ ቤት የሁለቱም ቤተሰብ መብት የለውም። ከሁለቱ ከባልና ከሚስት ውጪ ማለት ነው። ማንም እንደፈለገ ሊያደርገው የሚችለው ወይ ባል ነው ወይ ሚስት ነው። ስለ ልጃቸው መቆርቆርም ማሰብም ሁሉን ነገር የሚመለከታቸው። ስለዚህ እኔ የቡዜን ነገር ለኛ ተው፣ ያው ስተት ሊኖር ይችላል። ስተቱን ደግሞ እኛ በግልጽ እንደ ወንድም እንደ ታናሽ ወንድም እኔም አማኑም ቁጭ ብለን የምናወራት ይሆናል። ከኛ ግን በምንም ተአምር እንደዚህ አይነት የወረደ አስተሳሰብ እንደማይኖር ልንገርክ። በቃ ገብቷላ። ይሄን ነው እኔ የምፈልገው። ሚዲያም ላይ ያሉ ሰዎች ብዙ ሰዎች እየተናገሩ ያሉም ነገር እኔም በኩል የተሰማኝን ይሄንን ነገር ነበር እኔ መናገር የፈለኩት። አቡሽ ሌላ የምጨምረው ነገር ሐሳብ ካለ ብትጨምርበት በጣም ደስ ይለኛል። ግን በእኔ በኩል ያለው ሐሳብ ይሄን ነበር። እንድትመክሯት እንድትናገሯት ትልቅ ናት ብላችሁ እንድትፈሩ ወይ ደግሞ እንድትሸማቀቁ ሐሳባችሁ ማንሳት እንዳትችሉ። ምክንያቱም ልዑሌ እናንተ መቼም ሰው ናችሁ አይደለ? እንደ ሰውኛ ነው እንጂ ግርድፍ አለ ዝም ብሎ በጭፍን እንደዚህ አትሄዱም። ገብታችኋል? እና ያው እንደ ሰውኛ ስላሰባችሁ ያለውን ነገር ሄዳችሁ እንደምታስተካክሉት ቡዜንም ወደ መስመሯ እንደምትመልሷት እርግጠኛ ነኝ፣ ባለሙሉ እምነት ነኝ። ያለውን ነገር መናገር የምትፈልገው የምትጨምረው ሐሳብ ካለ ጨምርበትና ብንጨርስ ደስ ይለኛል። ምናልባት ለው የሚፈልገው ነገር ቢኖር ምንድነው ያው ሩታ እናት ነች። የእናትነት ነገር ይገባታል። ሉል የመጀመሪያ ልጇ ቢሆንም ግን የእናትነት ስሜቱ ይገባታል። ፊቷም ላይ ይታይባታል ለልጇ የምትከፍለው መስዋዕትነት ምናምን ማለት ነው። ግን ቡዜ እንደዛ ስለተናገረች ዴቭም እንደዛ ስላደረገ እናንተ ጋር ለኛ መጥፎ ምልከታ ምናምን እንዳይኖራችሁ ነው ማለት። ምክንያቱም
እሷ እናት ነች። እንዴት ማሳደግ እንዳለባት ታውቃለች። እንዴት ማኖር እንዳለባት ታውቃለች። ልጇ ነው። ምንም እንዲጎልበትም አትፈልግም። ገብቷል። እሷ ገና ለገና ከአብርሃም ጋር ሰጣ ገባ ውስጥ ገባችና በልጇ ላይ አንድም ነገር የሚደርስ አይመስለኝም። ገብቷል። ልጇ የሆነ ነገር ያጣል ማለት አይደለም። ቡዜ አሚርም እንዳለ እናወራታለን፣ በጠረጴዛ ዙሪያ እናወራታለን። ስህተት ሰርታለች። በዚህ ጉዳይ ግን ልጠራን አክብረ ስለጠራን ቴንኪው ማለት ፈልጋለሁ። እኔ የምለው ይሄ ነገር ነበረ። ስለዚህ ሁላችሁም ብትሆኑ አስተዳደጉን ምኑን ለሩታ ተውላት። ያለውን ነገር ባለቤቷ የቀድሞ ባለቤቷ ወይ ደግሞ አባትየው ማየት በሚፈልግ ሰዓት አብርሃም ኤኒ ታይም ኦፕን ነው፣ የፈለገውን ማድረግ ይችላል። መጥቶ በልጁ ነው። ሌሎቻችሁ ግን አይመለከታችሁም፣ አያገባችሁም ለማለት እወዳለሁ። አመሰግናለሁ። ቴንክ ዩ ሶ ማች አክብራችሁን ስለመጣችሁ።